በቀጣይ ደቂቃዎች የተጫዋቾች ዝውውርን በተመለከቱ አዳዲስ መረጃዎችን ወደ እናንተ ክቡራን ተመልካቾቻችን እናደርሳለን። ለዚህ ይበልጣል ሰውነት ስቱዲዮ ደርሷል። እንኳን ደህና መጣ። እንኳን ደህና ቆየህ ተመስገን። መልካም። ትናንት ከተሰሙ የዝውውር መረጃዎች መካከል የዦዋ ጎሜዝ ይገኛል። ከወልቭዝ አስቶን ቪላን ተቀላቅሏል። ለኡናይ ኤምሬ ምን ይጨምራል? አዎ ትልቅ ዝውውር ነው። እንግዲህ ተጫዋች ምንም እንኳ ወልቨርሃምፕተን ወንደረርስ በባለፈው የውድድር ዓመት ጥሩ የሚባል ጊዜን አላሳለፈም። ወደ ሊግ 1 ከመጣ ከ7 ዓመታት በኋላ ቢመለስም የተጫዋች ድንቅ የሚባል በ23 ነበር ከፍላሚንጎ ክለቡን የተቀላቀለው። ድንቅ የሚባል ዓመታትን ነው በግሉ ያሳለፈው። የትልልቅ ክለቦች አይን ማረፊያ ከሆነም ቆይቷል። እንደ ማንቸስተር ዩናይትድ እና ሌሎችም ትልልቅ ክለቦች ሲፈልጉት ቆይተዋል። እንግዲህ አስቶን ቪላ ዘንድሮ በ38 ሚሊዮን ፓውንድ አዘዋውሮታል። 34ቱ ቀድሞ የሚከፈል ነው። 4ቱ ደግሞ አቅሙ እየታየ አፈጻጸሙ እየታየ የሚጨመር ስምምነት ነው። አስቶን ቪላ በዚህ ጊዜ ዩሪ ቲልማንስን ለማንቸስተር ዩናይትድ አሳልፎ ሰጥቷል። አማዶ ኦናና ከቤልጂየም ብሔራዊ ቡድን ጋር ባለም ዋንጫው በነበረ ቆይታ ጉዳት አጋጥሞታል። ስለዚህም የግድ የአማካይ ስፍራውን ለማጠናከር ይህንን ተጫዋች በእድሜም ገና ወጣት የሚባል ተጫዋች የ25 ዓመት ተጫዋች እንደመሆኑ እንደዚህ አይነት ተጫዋቾች ያስፈልጉት ነበረ። ጥሩ ካሊበር ያለው ተጫዋች ነው። ስለዚህም አስቶን ቪላ በአውሮፓ ቻምፒየንስ ሊግ ይሳተፋል። እንዲሁም ደግሞ በሀገር ውስጥ ሊግም ጠንካራ ፉክክር ስለሚጠብቀው ይህንን ተጫዋች ማስፈረሙ በእጅጉ እንደሚያጠናክርለት ስብስቡን እየተነገረ ይገኛል። አስቶን ቪላ ሌሎች ተጫዋቾችንም የመጨመር ፍላጎት አለው በአጥቂ ስፍራ እንዲሁም ደግሞ በተከላካይ ስፍራ ሁሉ እየተባለ ይገኛል። ምናልባትም ኤዝሪ ኮንሳ አሁን የሌሎች ክለቦች አይን ማረፊያ ሆኗል። በተለይ ደግሞ የለንደን ክለቦች አይን ማረፊያ ሆኗል። ስለዚህም ሌሎች ተጫዋቾችም ሊለቁበት ስለሚችሉ ተጨማሪ ተጫዋቾችን የማስፈረም አዝማሚያ ይኖረዋል ማለት ነው። ምናልባት ከዛው ከአስቶን ቪላ ሳንወጣ የጆን ዱራንን ጉዳይ እንመልከት። የቀድሞው የአስቶን ቪላ አጥቂ እንግዲህ ወደ ሳውዲ አረቢያ አምርቶ በአልናስር ቆይታ ማድረጉ ይታወሳል። አሁን ደግሞ ቤኔፊካን መቀላቀሉ ነው ይፋ የተደረገው። እንግዲህ ቤኔፊካ ሆዜ ሞሪኒዮን ከአጣ በኋላ ወደ ሪያል ማድሪድ ካመሩ በኋላ ሌላ አሰልጣኝ መቅጠሩ እንዲሁ የሚታወስ ነውና ጆን ዱራን እውነት አቋሙ ምን ይመስል ነበር? ብዙዎች በአምስቱ ታላላቅ ሊጎች የመቆየት አቅም አለው ወይም በዛ የመጫወት አቅም ቢኖረውም ወደ ሳውዲ አረቢያ የሄደበትን ውሳኔ በብዙ ይኮንኑታልና አሁን ቤኔፊካን መርጦ ወደዚያ አምርቷል። ምን አይነት እንቅስቃሴ ሊያደርግ ይችላል የሚለው ደግሞ አጠያቂ ጉዳይ ነው። እንዳልከው ነው ተመስገን። ቤኔፊካ ማርኮ ሲልቫኖን አሰልጣኝ አድርጎ የቀድሞ የፉላሙን አሰልጣኝ ቀጥሯል። ብዙዎች ፉላም የአርቦላዋን ቀጠረ፣ እሳቸው ደግሞ ወደ ቤኔፊካ ሄዱ። ቤኔፊካ ሞሪኒዮን ለሪያል ማድሪድ አሳልፎ ሰጥቷልና የሰርክል እንደሆነ ያነሳሉ። ለማንኛውም በትክክል 16 ውስጥ አምና ገብቶ በማድሪድ ነበር ተሸንፎ የወጣ በቻምፒየንስ ሊግ። ዘንድሮም ቻምፒየንስ ሊግ ተሳታፊ ነው። ስለዚህም ቡድኑን ለማጠናከር እንግዲህ ማርኮ ሲልቫ በተለይ ደግሞ በሊጉ የሚያውቁት ተጫዋች ነው። በውሰት ውል ነው በ6 ሚሊዮን ፓውንድ ክፍያ በውሰት ውል ነው የተዘዋወረው። 7ኛ ክለቡ ነው። የ22 ዓመት ኮሎምቢያዊ ነው። እየባከነ ያለ የሚመስል ተጫዋች ነው። ኒልካን ክብረ ወሰን እንዳይሰብር ነው ብዙዎች የሚሉት። ምክንያቱም ብዙ ክለቦችን በመዞር አኔልካን የሚስተካከለው አልነበረም ከዚህ ቀደም። በትክክል እንግዲህ ከሜጀር ሊግ ሶከር ነበረ ያስፈረመው አስቶን ቪላ በፕሪሚየር ሊጉ፣ ከዛ ደግሞ ሳውዲ ፕሮ ሊግ፣ በራሽያ ሊግ፣ አሁን ደግሞ በፖርቹጋል ሊግ እንመለከተው ነው። በሊግ ደረጃ እንኳ 5 ገደማ እየደረሱ ነው የዞረባቸው ሀገራትና 22 ዓመቱ ነው። ምናልባት የእግር ኳስ ህይወቱ እንዳያጨናግፍበት ተፈርቷል። ውጤታማ የሚባል ጊዜያትን አላሳለፈም። በተለይ በሳውዲ ፕሮ ሊግ መሳተፍ ከጀመረ በኋላና እጅግ በጣም ደካማ የሚባል የውድድር ጊዜን አሳልፎ ነው አሁን በመጨረሻም እንግዲህ ከሩሲያ ወደ ቤኔፊካ ያመራው የተጫዋች ዘንድሮ ከኮሎምቢያ ብሔራዊ ቡድን ውጭ መደረጉ አይዘነጋም። በዓለም ዋንጫው ኮሎምቢያ ጠንካራ የሚባል ስብስብን ይዛ ነበር የቀረበችው። በተለይ ደግሞ ጋናን አይነት ቡድኖችን አሸንፉ ጥሩ ግስጋሴ ያደርገው በነ ፖርቹጋል ምድብ የነበረውን ፖርቱጋል ነጥብ ያስጣለውን ቡድን አንዘነጋውምና እዛ ቡድን ውስጥ እዛ ስብስብ ውስጥ አልነበረም። ጥሩ የሚባል ጊዜን ባለማሳለፉ ከአንድ ክለብ ወደ ሌላ ክለብ በማካለል በማሳለፉ ምክንያት ነው የተጫዋች እንግዲህ ከዚህ ስብስብ ውጭ የሆነው። አሁንስ መልሶ ያንን አስቶን ቪላ ቤት የነበረበትን አቅሙን ሳውዲ ፕሮ ሊግ እንግዲህ በ86 ሚሊዮን ፓውንድ ነበር የወሰዱትና ያንን መልሶ ያገኛሉ የሚለው በቤኔፊካ ምናልባት መልሱን እንጠብቃለን። ወደ እንግሊዝ ፕሪሚየር ሊግ እንመለስ። ማንቸስተር ዩናይትድ የክሪስታል ፓላሱን ሴኔጋላዊ ተጫዋች እስማኤል አሳርን ለማስፈረም ፍላጎት አለው ተብሏል። የቴሌማስን ዝውውር ዝም ባለ መልኩ ወይንም ደግሞ ብዙ ሳይወራ ማስፈረም የሚታወስ ነው። አሁን እስማኤል አሳር ከክሪስታል ፓላስ ወደ ማንቸስተር ዩናይትድ ሊሆን የሚችል ዝውውር ይመስላል? አዎ እንግዲህ አንድሬ ሳንቶስንም እንዳልከው ቲሊማንስንም ብዙም እንደከዚህ ቀደሙ ጉዳዮችን ሳያስጮህ ነበር ያዘዋወረው ማንቸስተር ዩናይትድ ድምጹን አጥፍቶ። በእርግጥ ይህ አይነት ትሬንድ አሁን እየተለመደ መጥቷል በማንቸስተር ዩናይትድ ቤት። ከዚህ ቀደም
ዩናይትድ ገና ተገማች አለመሆን ብዙ ተጫዋቾችን ከፖል ፖግባ ጀምሮ እነ ጄደን ሳንቾ አመቱን ሙሉ በቃ መነጋገሪያ ሆኖ አመቱን ሙሉ ዩናይትድ እንደዚህ ያደረገ እንዲ ውድቅ ተደረገበት ጠየቀ የተሻሻለ የዝውውር ሂሳብ አቀረበ እየተባለ በጣም አሰልቺ የነበረ የዝውውር ሂደት አድርጎ ሲመጡ ልጆቹም ለጫና እየተዳረጉ ውጤታማ ሳይሆኑ ይቀሩ ነበር። አሁን ግን ድምጹን አጥፍቶ ኮሽታ ሳያሰማ ማስፈረምን ይዟል። የቲሊማንስና አንድሬ ሳንቶስ በዚህ ረገድ ከዚህ ቀደምነ ሌኒዮሮ ኡጋርቴ አይነት ተጫዋቾችንም በዚህ መንገድ አምጥቶ ተመልክተናል። አሁን ደግሞ ኢስማኤል አሳርና ኢልማን ጃይን በዚሁ አጋጣሚ ሁለቱ ሴኔጋላዊ የዩናይትድ የዝውውር ኢላማ ውስጥ እንደገቡ እየተነገረ ይገኛል። እስማኤል አሳር ከዚህ ቀደም በዋትፎርድ ያለ ሊቨርፑልን ጨምሮ ታላላቅ ክለቦች ይፈልጉት ነበር፣ ግን ወደ ማርሴይ ነበር ያመራው። በማርሴይ ዙሩ በድጋሚ ወደ ፕሪሚየር ሊጉ ከተመለሰ በኋላ ክሪስታል ፓላስን ተቀላቅሎ ጥሩ ጊዜን እያሳለፈ ነው የሚገኘው። በባለፈው ውድድር ዓመት በሁሉ መድረኮች 21 ግቦችን አስቆጥሯል። ጥሩ የመስመር የማጥቃት አቅም ያለው ነው። አማራጮችን ይሰጣል። እንደ 10 ቁጥር መጠቀም የሚችለው ተጫዋች ነው። ከሴኔጋል ብሔራዊ ቡድን ጋር ደግሞ ምንም እንኳ ያው ምድባቸው የሞት ምድብ ነበረ ባለም ዋንጫው ጥሩ ጊዜም ባያሳልፍም በአፍሪካ ዋንጫው ግን ለሞሮኮ ካፍ ቢወስንም የአፍሪካ ዋንጫውን አሸንፈዋል። ስለዚህም የብዙዎቹ የዝውውር ኢላማ ውስጥ ያለ ተጫዋች ነው። ማንቸስተር ዩናይትድም እንግዲህ ይህንን ተጫዋች አጥብቆ ይፈልገዋል እየተባለ ነው። ኢልማን ጃይን እንዲሁ ማንቸስተር ዩናይትድ ይፈልጋል ከኤቨርተን ማስፈረም፣ ግን ኤቨርተን 70 ሚሊዮን ፓውንድ ለዝውውሩ ለጥፏል። ማንቸስተር ዩናይትድ የግድ ይህንን ተጫዋች ለማስፈረም ማርከስ ራሽፎርድ መልቀቅ አለበት የሚሉ መረጃዎች እየወጡ ይገኛሉ። ማርከስ ራሽፎርድ በባርሴሎና ቤት ነው በውሰት የሚገኘው። 30 ሚሊዮን ከፍሎ ባርሴሎና ቋሚ ማድረግ ስምምነታቸው ውስጥ ተካቷል። ግን ደግሞ ባርሴሎና ያንን የማድረግ ፍላጎት የለውም የሚሉ ጭምጭምታዎች እየወጡ ናቸው። ስለዚህ ማንቸስተር ዩናይትድ በሚለቃቸው ተጫዋቾች ላይም ይወሰናል እነዚህን ተጫዋቾች ለማዘዋወር። እዚሁ ከማንቸስተር ዩናይትድ ሳንወጣ በማኑ ኮኔ ጉዳይ ማንቸስተር ዩናይትድና አርሰናል የአንገት ለአንገት ትንቅንቅ አድርገዋል የሚል መረጃን ለኢኪፕ የፈረንሳዩ ተነባቢ ዕለታዊ ጋዜጣ ይዞ ወጥቷል። ማኑ ኮኔ በሮማ ነው እየተጫወተ የሚገኘው። ከፈረንሳይ ብሔራዊ ቡድን ጋር በአብዛኞቹ ጨዋታዎች ቋሚ ሆኖ እስከ ግማሽ ፍጻሜው ድረስ ጥሩ ግልጋሎት የሰጠ ተጫዋች ነው። የተከላካይ አማካይ ነው። ማንቸስተር ዩናይትድ ደግሞ በተለይ በተከላካይ አማካይ ስፍራው ብዙ ተጫዋቾች ኡጋርቴ በጉዳት ምክንያት ለረጅም ጊዜ ቡድን ሳይሆኑ ከዛ ባሻገር ደግሞ ልምድ ያለው ተጫዋች ካዝሜሮም እንደመልቀቁ የተከላካይ አማካይ ስፍራውን በደንብ ማጠናከር ይፈልጋል። አንድሬ ሳንቶስ እዚህ ቡድን ላይ ተጨምሯል። ስለዚህም አማራጭ የሚሆን ተጫዋችን ዩናይትድና አርሰናል ይፈልጋሉ እየተባለ ነው። አርሰናልም አምና ሲቸገርበት የነበረ ቦታ ነው። ይህንን ተጫዋች እንደሚፈልግ እየተነገረ ነው ማኑ ኮኔን። ሌላኛው መረጃ ተመስገን የጆን ስቶንስን ጉዳይ እናንሳ። ቼልሲ ጆን ስቶንስን የማስፈረም ፍላጎት አለው እየተባለ ነው። ይህ የ32 ዓመት እንግሊዛዊ ባለልምድ ተጫዋች እንግዲህ በዚህ ጊዜ ከውል ነፃ ነው። ከማንቸስተር ሲቲ ጋር ተለያይቷል። ስለዚህም ቼልሲ በተለይ አምና ሲቸገርበት የነበረ የተከላካይ ስፍራው ላይ ልምድ ያለው ተከላካይ ማጣት ነው። አብዛኞቹ በቀይ ካርድ የሚሰናበቱ በጉዳት ምክንያት ያልተፈለገ ጥፋትን የሚያመጡ ነበሩ። እነ ፎፋናን፣ ባዲያሼልን፣ ትሬቮ ቻሎባ በውሰት ሰጥቶ የመለሰ ጭምር ክለብ እንደነበር ይታወቃል። በሁለተኛው አጋማሽ የተከላካይ ክፍሉ መሳሳቱን ተከትሎ በትክክል ከክሪስታል ፓላስ መመለሱ አይዘነጋም ና ቻሎባኔ በዚህ አጋጣሚ ተመስገን በጣም የሚገርመኝ ተጫዋች ነው። እንዲሁ የሊቭራሚንቶ መጎዳት ተከትሎ ከረፈደ ለእንግሊዝ ብሔራዊ ቡድንም ተጠርቶ ነበረና ምንም እንኳን የመጫወቻ ጊዜ ባያገኝ ማሟያ የሆነ ሁሌም ስትመለከተው በጣም የሚገርም ነው። አምና በተለይ ቼልሲ በጉዳት ምክንያት ፎፋናን ካጣ በኋላ ነበር የመለሰውና ስለዚህም ልምድ ያለው የ32 ዓመቱን ስቶንስን ስብስብ ውስጥ የመጨመር እቅድ አለው ተብሏል። ሞርጋን ለቼልሲ አዲስ አይደለም አይደል? ከፓሪስ ሴን ጀርማ ቲያጎ ሲልቫን ጭምር እድሜው ከገፋ በኋላ አምጥቶ ማጫወቱ የሚታወስ ነው። አሁን በሲቲ ያለውን ነገር ሙሉ የሰጠው ጆን ስቶንስ ወደ ቼልሲ መጥቶ ደግሞ በምን አይነት አቀራረብ እንመለከተዋለን የሚለው ሌላኛው የሚጠበቅ ጉዳይ ነው። በትክክል ቲያጎ ሲልቫ እንዲሁም የአውሮፓ ቻምፒየንስ ሊግ ዋንጫንም ከቡድኑ ጋር እኮ አብሮ አሳካና ጥሩ ጊዜ ያሳለፈው በፒኤስጂ ያጣውንና ፒኤስጂ ቲያጎ ሲልቫን አሰናብቶ እንደምናሳውሰው ሰርጂዮ ራሞስን ነበረ ወደ ስብስብ ውስጥ የቀላቀለውና አዝኖ ነበር። በዛ ግን ቼልሲ መቀላቀሉ ክሶታል። የማታ ማታ እንግዲህ የማታ እንጀራ እንደሚባለው ክሶታል። ጥሩ ጊዜን አሳልፎ ጥሩ ግልጋሎትን ሰጥቶ ነው። ጆን ስቶንስ ግን ያው ታሪኩ ላይ የሚጨምረው ዋንጫ ካልሆነ በስተቀር ከሲቲ ጋር የአውሮፓ ቻምፒየንስ ሊግ፣ የእንግሊዝ ፕሪሚየር ሊግ እንዲሁም የሀገር ውስጥ ውድድሮችን ጭምር ማሸነፍ መቻሉን ስትመለከት ምናልባት የዋንጫው ብዛት ይጨምር ይሆን ከቼልሲ ጋር የሚለው ይጠበቃል። ይበልጣል የአሰልጣኞችንም ጉዳይ አያይዘን ብናነሳ ጥሩ ነው። ዚነዲን ዚዳን የፈረንሳይ ብሔራዊ ቡድንን ለመቀላቀል ተቃርቧል እየተባለ ይገኛል። ከ12 ዓመታት በላይ በክለቡ በብሔራዊ ቡድኑ ቆይታ የነበራቸው ዲዲየር ዴሻ የ2020
የ26ቱ ዓለም ዋንጫ የመጨረሻቸው እንደነበር ሲገለጽ ነበር። ዚነዲን ዚዳን ለአመታት አይደል ስሙ አብሮ ሲነሳ የነበረው። በቀጣይ ቀናት እንግዲህ የፈረንሳይ ብሔራዊ ቡድን አሰልጣኝ መሆኑ አይቀርም እየተባለ ነው። ምን ይጨምር ይሆን በብሔራዊ ቡድን? እንግዲህ ይህ ቡድን እንዳልከው ነው ከ2012 ጀምሮ ከሬሞንድ ዶሚኒክ ነው የተረከቡት ይህንን ቡድን አሰልጣኝ ዲዲየር ዴሻምፕ ብዙ መሻሻሎችን እዚህ ቡድን ላይ ተመልክተናል። እንደው ካየነው መለስ ብለን ከ98 በኋላ የነበሩ አሰልጣኞችን ሮዥሌ መረን፣ ሳንቲኒን ከዛ ዶሚኒክ በጣም የወረደ የሚባል አቋምን ያሳዩ ቡድኖችን ነበር ያስመለከቱ። ምናልባት 2006 ላይ ለፍጻሜ የደረሰውን ባለም ዋንጫ ካልሆነ 2000 ላይ በጊዜ የወጣው ዚዳን የቀይ ካርድ ብዙ መስዋዕትነት የከፈለ ብሔራዊ ቡድን የዶሚኒክ ቡድን አሁን 2000 ላይ የ2006 እስከ ፍጻሜ ድረስ ተጉዟል። የተሻለ እንቅስቃሴ የነበረው 98 ዋንጫውን ካመጡ በኋላ 2000 ላይ እንደምናስታውሰው ከነሴኔጋል ምድብ በጊዜ ነበር የወጡት ባለም ዋንጫው። መጀመሪያ ጨዋታ በሴኔጋል 1-0 መሸነፏን እናስታውሳለን። በትክክል ከዛም በኋላ ደግሞ የመጡ ሳንቲኒ ሮዥሌ መረ ነበሩ። ሳንቲኒ መተው የ2003 የኮንፌዴሬሽን ዋንጫ ምናልባት ያሳኩበትን ካልሆነ ጥሩ ጊዜን አላሳለፉም። በዶሚኒክ ዘመንም 2010 ላይ እንዲሁ በጊዜ ከምድብ የወጡበትን አንዘነጋም። እነ ሜክሲኮ፣ ደቡብ አፍሪካ ምድብ የነበሩበት እና ኔልካ አምፀው የነበሩበት ከአሰልጣኝ ከዶሚኒክ ጋር ተጣልቶ ሁሉ ከቡድኑ ተባሮ የነበረበትና ልምምዳን ስራ ሙሉ ብሎበት የነበረ በሜክሲኮ 2-0 ከተሸነፉ በኋላ 2012 ላይ ዴሻምፕ ከመጡ በኋላ ግን መሻሻሎችን አሳይተውናል። 2014 ላይ እስከ ሩብ ፍጻሜ ይዘው ተጓዙ። 2016 በአውሮፓ ዋንጫው እስከ ፍጻሜ ይዘው ተጓዙ። 2018 ሻምፒዮን አድርጉት። 2022 ለፍጻሜ ያደረሱት። አሁን ደግሞ እስከ ግማሽ ፍጻሜ ድረስ ተጓዘ። ምንድነው አሁን ላይ ይህ ቡድን በተወሰነ መጠን ነፃነቱን ያገኘ ቡድን ነው። የምንድን ነው የሚባለው ሪሌሽኒዝም የሚባለውን አጫወት የለመደ ነው። በተጫዋቾች ክህሎት በተጫዋቾች መግባባት ላይ የተመሰረተ አይነት እንቅስቃሴን የሚያደርግ ግን በታክቲክ ጠንከር ያለ ቡድን ሲያገኘው እንደሚፍረከረክ በደንብ የተመለከትንበት ነበረ። ከምድብ ጨዋታዎች ከነ ሴኔጋል ጀምሮ ተመልክተናል። አሁን ደግሞ ስፔን ያደረገውን ደግሞ በቃ ከጥቅም ውጭ ነው ያደረገውና ስለዚህም እንደ ስፔን በጣም ቮላታይል የሆነ ተለዋዋጭ መንገድ ሊከተል የሚችል በታክቲክም የታነጹ ነፃነት ሲሰጣቸው ደግሞ የራሳቸውን አቅም ተጠቅሞ መቀየር የሚችሉ ተጫዋቾችን እዚህ ቡድን ውስጥ መመልከት ያለብን ይመስለኛል። ስለዚህ የዴሻምፕ አሁን እየሄደበት ያለ የአጫወት ፍልስፍና ፌል አድርጓል። በተለይ በዚህ ዓለም ዋንጫ ዚነዲን ዚዳን ደግሞ የተሻለ የታክቲካል ኤክሰለንስም ያለው ነው። አሰልጣኙም ተገፍተው አይደለም በቃይ ብለው ነው በነገራችን ላይና ስለዚህ አሰልጣኙ በቃይ ካሉ ሪዛይን ካደረጉ አሁን ልትሰጠው አምነ ልትሰጠው የምትችል አሰልጣኝ ዚነዲን ዚዳን ነው። ከዚህ ቀደም በማድሪድ ቤት 2 ጊዜ ጥሩ የሚባል እንቅስቃሴን አሳይቶ ነው 3 ተከታታይ የአውሮፓ ሻምፒየንስ ሊግ ዋንጫን ያሸነፈ ክለብ ነበር መስረት የቻለው በሳንቲያጎ ቤርናቦ። በትክክል አንደኛ ሌጀንድ ነው። አሁን ዴሻምፕ በምሳሌነት የሚመራ ነው። 1998 ቡድኑን በአምበልነት እየመራ የመጀመሪያ የዓለም ዋንጫውን አስገኘላቸው። ከዛም በኋላ በሞናኮ ጥሩ የሚባል ጊዜና ያ የ2003 የፖርቶና የሞናኮ ለፍጻሜ የደረሱበትን ቡድን ሞናኮን ይዞ የነበረ ነው። ምናልባትም ፍጻሜውን አንስቶ ቢሆን ኖሮ የቼልሲ አሰልጣኝ ነበር የሚሆን። ሞሪኒዮ አይመጣም ነበር። አብራሞቪች የፍጻሜውን አሸናፊ ያመጣሉ አሉ። ሞሪኒዮ ፖርቶን ይዞ አሸነፈ። ሞሪኒዮ ቼልሲን ያዘና በክለብም ጥሩ እንቅስቃሴን ካሳዩም በኋላ በብሔራዊ ቡድን መተው ደግሞ በምሳሌነት እየመሩ በተጫዋችነትም በአሰልጣኝነትም እንግዲህ ዓለም ዋንጫን ያነሱ የመጀመሪያው አሰልጣኝ ናቸው። በቃይ ስላሉ እንጂ አሁንም የስፔን የፈረንሳይ እግር ኳስ ፌዴሬሽን ገፍቷቸው አይደለም። ግን ደግሞ እንደዚህ ዚነዲን ዚዳን አይነት በክለብም በብሔራዊ ቡድን የተፈተነ ደግሞ ተጫዋች ሌጀንድ ያስፈልጋቸዋል። እኔ ትክክለኛው አሰልጣኝ ነው። በተለይ ግን ቡድኑን በታክቲክም በደንብ መስራት የሚችል ከታክቲክ ውጭ ደግሞ ነፃነት ስትሰጠውም ብልጫ ሊወስድልህ የሚችል አድርጎ በመስራት በሁለቱም በኩል ስለት አድርጎ በመስራት ረገድ ብዙ ነገሮች ይጠበቁበታል ብዬ አስባለሁ። በሪያል ማድሪድ እንግዲህ በተጫዋችነትም እንዲሁም በአሰልጣኝነትም ብዙ ታሪክን የሰራው ዚነዲን ዚዳን በብሔራዊ ቡድንም እስከ ፍጻሜ መድረስ የቻለ በዓለም ዋንጫ ተጫዋች ነው። አሰልጣኝ ሲሆን ምን ይሰራል አብረን የምንመለከት ይሆናል። እንግዲህ ከ2030ው የዓለም ዋንጫ አንስቶ ሌላኛው አሰልጣኝ ሊዮኔል ስካሎኒ ናቸው። ከአርጀንቲና ጋር ያላቸው እህል ውሃ መች ይወሰናል የሚለው ይጠበቃል። እንግዲህ ከአርጀንቲና እግር ኳስ ፌዴሬሽን ፕሬዚዳንት ጋር መነጋገር ይኖርብኛል ማለታቸው ይታወሳል። በተለይ በሰጡት ጋዜጣዊ መግለጫ ስሜት ውስጥ ገብተው እንደነበርም ተመልክተናል። መሰል ስኬቶችን ከዚህ በኋላ ማምጣት እችላለሁ ብዬ አላስብም ነው ያሉት። አንደኛው ሊዮኔል ሜሲ ከብሔራዊ ቡድኑ የሚገለልበት ወቅት እንደሆነ ይጠበቃል እና ምንድን ነው ጣፋንታቸው የሚሆነው? የአርጀንቲና እግር ኳስ ፌዴሬሽን ውላቸውን የማራዘም ፍላጎት እንደሚኖረው መረጃዎች እየወጡ ነው። ግን አሰልጣኙ ይቀጥላሉ። ሁሉን ነገር አሳክተዋል። እንዲሁ ለጊዜያዊነት ለመሸጋገሪያነት የመጡ አሰልጣኝ ነበሩ። አርጀንቲና 2018 ላይ በተለይ ሩብ ፍጻሜ ላይ በፈረንሳይ ከወጣች በኋላ የግድ የአሰልጣኝ ለውጥ ያስፈልጋት ነበር። በተደጋጋሚ ጊዜ በኮፓ አሜሪካ ለፍጻሜ እየደረሰች ከመድረኩ ስትወጣ እንመለከታት ነበር። በነ ቺሊ በነ ብራዚል በግማሽ ፍጻሜ የምትወጣው በፍጻሜ በነ ቺሊ
በተከታታይ ሁለት የ2016 እና 15 ግን ያንን ሁሉ የአመታት ጥያቄያቸውን የመለሰው አሰልጣኝ ናቸው። 1986 ለመጨረሻ ጊዜ የዓለም ዋንጫን ካሸነፉ በኋላ የዓለም ዋንጫን አመጡላቸው 22 ላይ ኮፓ አሜሪካን ደግሞ ደጋግሞ 2 ጊዜ ያመጡላቸውና ምንም የቀረ ነገር የላቸውም። ስለዚህም አሰልጣኙ ምናልባት በቃይ ካላሉ በስተቀር እንደሚያራዝሙላቸው መረጃዎች እየወጡ ነው። ግን በሁለት የዓለም ዋንጫ ለፍጻሜ መድረስ በራሱ ትልቅ ስኬት ነው። ሊዮኔል ሜሲ 8 ጊዜ ባሎን ዶርን አንስቶ ነበር። እንግዲህ ከ4 ዓመታት በፊት በተደረገው የዓለም ዋንጫውን ማሸነፉን ተከትሎ ምሉእ ነው ወይም ወደ ፍጹማዊነት ተቃርቧል የሚሉ ሀሳቦች በተለይ በእሱና በክርስቲያኖ ሮናልዶ መካከል ለሚነሱ ማን ይበልጣል ለሚለው ክርክር የዓለም ዋንጫ አንደኛውን ነጥብ አድርገው የሚመዙ የሊዮኔል ሜሲ ደጋፊዎች መብዛታቸው ጭምር የሚታወስ ነው። ይበልጣል ለመረጃዎች በተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ ተመስገን። መልካም ጊዜ ይሆንልህ።